ኦልሞስት የ13 የ14 ሰዓት ማለት ነው። ይህን ሲጋራ አቆመ መዋል ከቻል ተግባባ። ሲጋራ ለወደፊት ልታቆመው ትችላለህ ሚል መልእክት ረመዳን ይሰጣል። ሐያትህን እንደ አዲስ ልትለውጠው ትችላለህ ሚል ከሚሰጠን ረመዳን አንዱ ትምህርት ይሄ ነው። ሁሌም ራሳችንን ለራሳችን ምክንያት እየሰጠን አናሳንፈው። ይኸው ረመዳን መጣ፣ ሙሉ ፕሮግራማችን ቀየር። እንዲህ ከሆነ ሐያቴንም እንደ አዲስ ሕይወቴ ላይ ራዲካል ቼንጅ ስር ነቀለ ለውጥ አመጣለሁ የሚለው ስሜት ረመዳን አንዱ ከሚያስተምረን ትምህርት ውስጥ ነው። ሌላው ረመዳን ከሚሰጠን ስድስተኛው ትምህርት ውስጥ አታዕሪፉ ቢኒዓም ለጸጋዎቹ ቫሊዩ ዋጋ እንድንሰጥ ያደርገናል። በልቶ መጥገብ፣ ጠጦ መርካት ትልቅ ጸጋ እኛ ጋር ስላለነ አላወቅ ነው። የኩል ዑለማ ምን ይላሉ? ወምን ሕክም ሲያሚ ከጾም ጥበቦች እኮ አነሁ ዩዓርፉ ልመርአ ቢምቅዳር ኒዓሚላህ ዐለይህ አላህ ለአንድን ባሪያ የዋለለት ጸጋ ቦታ እንዲሰጡ ያደርገዋል። ፈልኢንሳኑ የሰው ልጅ እኮ ኢዛ ተከረረት ዐለይህ ኒዓሙ ቀለ ሽዑሩሁ ቢሃ የሰው ልጅ ጸጋዎች እሱ ጋር ሲደራረቡበት ሁሌም አብረው ሲኖሩ ጸጋነታቸውን መርሳት ይጀምራል። لإيلاف قريش إيلافهم رحلة الشتاء والصيف لمدوا ጉዞውን فقد قيل لذا من تبلغ لا تعرف النعمة إلا بزوالها አንድ ጸጋ እኮ ስታጣው አብሮ ሲኖር አይመስልም። መኪና እንደ ጸጋ እናየው። መኪና ተበላሽቶበት አንድ ቀን በታክስ ለመሄድ የተገደድን ጊዜ የመኪና ጸጋ እናውቃለን። ጤንነት ጸጋ ስናውቀው እናውቀዋለን። አሁንም ቢሆን ምን ይላሉ? ፈተሰውም መዓሊቀቱ ሊቂመት ጣዓም ወሸራብ በልቶ መጥገብ ጠጦ መርካት ያለውን ጸጋ እንድናውቃለን ያደርገናል ረሃብን በማምጣት ወላ ዩዕረፉ ዛሊከ ኢላ ኢዛ ዛቀ ልጅስሙ ሐራረተ ልዓጠሺ ወመራረተ ልጁዕ ይሄ ደግሞ የሚታወቀው አካል በረሃብ ሲንገላታ ሰውነት በረሃብ ጥም ሲንገላታ በልቶ መጥገብ ልክ ይሄ ነው ጸጋው የሚልን መልእክት ረመዳን ይሰጠዋል። አያችሁ ከረመዳን የሚያስተምረ ሲርብከለ ሱብሓነላህ ከጠግቦ መርካት እንዴት ያለ ጸጋ ነው የሚልን ስሜት ውስጥ እንዲፈጠር ያደርገዋል። ይህም ደግሞ በሂደት ወደ ምን ይመራሃል? አላህን ሱብሓነሁ ወተዓላ ወደ ማመስገን ይመራሃል። ረመዳን ሌላው ከሚያስተምረን ሰባተኛው ትምህርት ውስጥ አተሕቂቁ መብደኢል ሙራቀባ ሌላው ምንድነው? ረመዳን ከሚያስተምረን ውስጥ ሙራቀባ አላሁ ሱብሓነሁ ወተዓላ ያየኛል የሚለው ስሜት ውስጣችን እንዲሰርጽ ያደርገዋል። በጣም ነው የሚገርመው። ምን ይላሉ? ለኩል ልዕባዳ የድኹሉሃ ሪያኡ ኢላ ሶም ሁሉም አምልኮዎች የምንፈጽማቸው ሪያ ይሄድን ይገባዋል። ጾም ሲቀር ሶላት ብትሰግድ ሰው እያየ ነው። ሐጅ ብታደርግ እየታየ ነው። ሁሉም ነገር ሰደቃ ስትሰጥ ይታያል። ጾም ግን በአንተና በአላህ መካከል ያለ ሚስጥር ነው። ተግባባ። ምናልባት አንድ ሰው ጾም ያለው ብለዋል። አንድ ሺህ ሰው መሃል ቁጭ ብሎ ሊያፈጥር ይችላል። ውዶ ላድርግ ይላል፣ ይቀመጣል፣ ውሃ ይመጣለታል። የሚጎነባበጥ መስሎ ውሃውን ማዋጥ ይችላል አይችልም? ማፍጠር ይችላል ማለት ነው። ይህ ከአላህና ከሱ ጋር አላህ ያየኛል የሚለው ፊልም ሰውየው ከተወ ሊያፈጥር ይችላል። ሌላ ምን ይላሉ ዑለማዎች? አንድን ሰው ሶላት እንዲሰግድ ላትገድደው ትችላለህ። ስገድ እያለ በመሳሪያም ሊሆን ይችላል። ሐጅ እንዲያደርግ እንዲጾም ልታስገድዷቸው ጾም ትለዋለህ። አስገድሽ ጾም ያለው ይላል። ውዱእ ከማድረጋት ከልክለው የሚጎረባበጥ መስሎ ውሃውን ይውጠዋል። ስለዚህ ጾም በአንተና በአላህ መካከል ያለ ሚስጥር አላህ ያየኛል ብለህ የምትሰራው ስራ ቢኖር ጾም ነው። ይህም ምን እያዳበረ ውስጥ ይሄዳል? አላህ ያየኛል የሚለው እኔ ስሜት ውስጥ እንዲያበብ ያደርገዋል። ወፊ ሰሒሕ በሆነው ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም አላህ ስብሓነሁ ወተዓላ እንዲህ ይላችኋል ይሉናል። ይሄን ሁኔታ ሲገልጽልን የቁሉ ላሁ ዐዘ ወጀል ኢነማ የዘሩ ሸህወተሁ ወጠዓመሁ ወሸራበሁ ሊአጅሊ ይህ ሰው እኮ
መጠጣቱን መመገቡን ስሜቱን እኮ የገታው ለኔ ሲል ነው። ማንም መሸወድ ይችላል። አሰውሙ ሊ ከሆነ ጾም ለኔ ነው። ወአና አጅዚ ቢህ ይላል አላህ። ምንዳም ሰጠው ተግባባ። ፈሰውሙ ሊ ዒባዳዎች ሁሉ የአላህ አይደል እንዴ? ሶላቱን ዘካው ሁሉ ናቸው። ግን አላህ ስፔሻል አደረገው። ጾም ለኔ ነው። አንድ ሰው ቤቱን ዘግቶ ብትም አርጎ ገብቶ ጓባል ተጣጥቦ ጾመኛ ነኝ እያለ መውጣት ይችላል። አላህ ከየኛ ምድር አሰውሙ ሊ አላህ ስብሓነሁ ወተዓላ አሰውሙ ሊ ማለቱ ይላሉ ዑለማዎች ሲናገሩ ማዐነ ጀሚዕ አልዒባዳት ሊላሂ ተዓላ ሁሉም አምልኮች ለአላህ ናቸው። የሹሩጡ ሶም ብልኢንቲሳብ ኢለይህ ግን ጾም የኔ ነው በመባል ወደ አላህ ተጠጋ። ከማ ሹሪጠ አልበይቱ ብልኢንቲሳብ ኢለይህ ምድር የአላህ ሆና እያለ ከዓባ ምን አለ? በይቱላህ የአላህ ቤት አለ። ምድር እኮ የአላህ እንዳለ ለካዕባ ተሰጥቶ ትመር የነቢዩላህ ሷሊህ ግመል አለ። አላህ በሙዕጅዛ እንድትወለድ አደረጋት። ከተራራ መሃል ተሰበቀ ይወጣ እቺን ግመል አላህ ምን አላት? ናከተላህ የአላህ ምን ወልክ በቁራጋ ሰጥቷታል ማለት ነው። ጾምንም አላህ ልክ በዚሁ ሁኔታ ነው የተናገረው። ወሰውሙ ሊ ጾም ለኔ ነው እኔ ነኝም ምንዳም የምሰጠው። ጾም አያችሁ እንደሚያስተምረን አንዱ ትምህርቱ ትልቁ የጾም ከሚሰጠን ትምህርት ውስጥ አላህ ያየኛል የሚለው ስሜት ወቅታችን እንዲያበቃ ይሄ አብዛኞቻችን አሁን ከዚህ ስሜት ወጥተናል። አላህ እንደሚያየን ማሰብ አቁመን መስሪያ ቤት እንገባለን። አሰሪዎች ከሌሉ ሳናስፈቅድ ስልኮችን እንደውላለን፣ ብሮችን እንሰርቃለን። ተቆጣጣሪ በሌለበት ጊዜ ስራውን በአግባቡ አንሰራው። ረመዳን ግን ይህን ስሜት ቀስ ብሎ ውስጣችን እንዲሰርጥ ያደርገዋል። ሼህ ኪሽክ ረሕመቱላሂ ዐለይህ ትልቁ ዳዒ ዓሊም የግብፁ የዳዕዋ አባት የሚባሉት ኪሽክ አንድ አባባል ይላሉ። ሴት ልጅ እኮ ምግብ ተዘጋጅቶላት እያዘጋጀች እያለ ምግቡን ጫዩን ትቀምሰዋለች እኮ አለ የለም ብላ ቀምሳ ትተፋዋል። የምትተፋው እኮ አላህ ያየኛል ስለምትል ተግባባ። ያኔ መዋጥ ትችላለች። ረመዳን ጾም ምን ያስተምረናል? አላህ ያየ። ተመልካቾቻችን እየተረዳችሁ ነው ጾም ምን ያህል እያስተማረ እንደሆነ፣ ምን ያህል ትልቅ ትምህርት ቤት እንደሆነ ራሳችንን እንድንለውጥ እንዳለ ይከፍትልን። ለውጥ የሚጀመረው ከራሳችን ነው። እዛ ነው ረመዳን የለውጥ ወር የምንለው። ረመዳን ታላቅ ትምህርት ቤት ነው። ራሳችንን እንደ አዲስ ኢዲት የምናደርግበት ነው። በለውጥ ዙሪያ አንዳንድ እንትኖችን ስከታተል በጣም የገረመኝ አንድ ግለሰብ ይባላል። ይህ ግለሰብ ዓለምን እለውጣለሁ ብሎ ተነሳ። ጀርመናዊ ይመስለኛል። ዓለምን እለውጣለሁ ብሎ ተነሳ። መንቀሳቀስ ጀመረ። ሲንቀሳቀስ ድምፁ ሊሰማ አልቻለም። መለወጥ አልቻለም። ኦኬ ካቸነው አውሮፓን ነው መጀመሪያ መለወጥ ይገባኛል። ዓለም በፊት ወደ አውሮፓ ሊመጣ አጠበው። አውሮፓ ነው ሊንቀሳቀስ ድምፁም አልተሰማ። መጀመሪያ ሀገሬን ነው መለወጥ ያለብኝ። አሁንም ተንቀሳቀሰ፣ ሀገሩን መለወጥ አልቻለም። በጣም ቸኩያ ምን እዛ ድረስ ጀመረ ብሔርን ነው መለወጥ ያለብኝ፣ ያለሁበትን አካባቢ መለወጥ ተሳካለ። እዚህ አትቻለ ያቆመዋል። ቤተሰቤን መለወጥ አለብኝ አለ። አሁንም ሞከረ፣ ቤተሰቡ ሊሰሙት አልቻሉም። መጨረሻ ላይ ምን ትምህርት ተማረ? መጀመሪያ ዓለምን ለመለወጥ ራሴን መለወጥ አለብኝ፣ ራሱ ላይ መስራት ይችላል። إذن الله سبحانه وتعالى القرآن إن الله لا يغير ما بقوم بسوچ ያለን ሁኔታ አይለውጥም حتى يغيروا ما بأنفسهم በነፍሶቻቸው ላይ ያለን ሁኔታ እስካለወጡ ድረስ አላህ ተጨባጭ ይለውጥ። የለውጥ ግን ውስጥ ቆርጦ መነሳቱን ሲያይ አላህ ከምር ለመተው ያለን ቁርጠኝነት ሲያይ ከወንጀል ለመራቅ ያለን ጠንካራ ስሜትን ሲያይ ለለውጥ አላህ ያግዛል። والذين جاهدوا فينا لنهدينهم سبلنا የዛ ራሳቸውን ለመለወጥ በእኛ መንገድ ላይ ትግል ለሚያደርጉ እኛም ቀጥተኛው መንገዶች እንመራቸዋለን። ረመዳን ታላቅ ትምህርት ቤት ነው። ሌላው ከሚሰጠን አስተምሮቶች ጋር
ከአፍታ ቆይታ በኋላ ረሒም ወልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ አሽረፊል አንቢያኢ ወል ሙርሰሊን። ተመልካቾቻችን ከጥቂት ደቂቃ በፊት ጾም ስለሚሰጠን አስተምህሮቶች ስንዳስስ ነበር። እሱን እንቀጥላለን። ጾም ሌላው ከሚሰጠን ስምንተኛው አስተምህሮት ውስጥ አተዘኩሩ ቢሕርማኒል መሕሩሚን፣ የድሆችን የችግረኞችን ብሶት ችግር እንድንረዳ ያደርገናል። የቁል ምን ይላሉ? ምን አስራር ሲያም ልእጅትማዕየቲ፣ ጾም ከሚሰጠው ማህበራዊ ጥቅም አንጻር እነሁ ተዝኪሩን ዐመልዩን ቢጁዕ ልጃዒን ወቡእስ ልባኢሲን። አንድ ሰው በቃል ብቻ ቢነገረው የድሆች ችግር ላይ ገባው ይችላል። እነሱ የቀመሱትን ረሃብ ሲቀምስ ግን ከውስጥ ነው መልእክቱን የሚረዳው። ዐመልይ ነው፣ ኦን ፕራክቲስ ነው የሚረዳው በተጨባጭ ውሃ ጠምቶት ሙሉ ቀን ታግሶ ሲውል፣ አንዳንዴ በጣም ወደረት ተኝቶ ሲያሳልፍ ምን ማራኒ ሰው እንዴት የሚረባው አለ ነው የሚለውን ስሜት በድርጊት የሚማርበት አጋጣሚ ነው። ተዝኪሩ የስመዑሁ ሳኢሙ ሚን ሰውት ልመዒደቲ ወኒዳኢ ልአምዓኢ። ይህን ጥሪ ደግሞ የሚሰማው ከሙሓደራ አይደለም፣ ከዳዕዋ አይደለም፣ ከሆዱ ጩኸት ነው የሚሰማው። ርቦት ውስጡ ሲጮህ ይህ ሰው እንዴ የሚርበው እንዲያለ እንዴ የሚለውን ጥሪ ከውስጥ እንዲሰማ ያደርገዋል። ፈኢነ ለዚ ነበተ ፊ አሕዳን ኒዕመቲ፣ በጸጋዎች ቆጠቦ የኖረ ሰው ወለም ያዕሪፍ ጣዕመል ጁዕ፣ የረሃብን ያልቀመሰ ሰው ወለም የዘቅ መራረተል ዐጠሺ፣ መጠማትን ያልቀመሰ ሰው ለዓለሁ የظኑ አነ ናሰ ኩለሁም ምን፣ ሰዎች ሁሉ እንደሱ ይመስሉ ሁሉም በጸጋ ውስጥ ያለ ሊመስለው ሁላ ይችላል። ኖ ሌሎችም አለ ሲባላ ረመዳንን ግዴታ አድርጎ ረሃብ እንዲቀምስ ያደርገው። እኔ አንድ ቦታ ላይ የገረመኝ ታሪክ አለ። ፕሪንስ ኦፍ ኢንግላንድ የእንግሊዝ ልዕልት፣ ያው በልዕልቶች እንደሚመራ ታውቃላችሁ። በጠቅላይ ሚኒስትርና በእነሱ ነው የሚመራው። ከእነዚህ ውስጥ አንዷ ልዕልት የእንግሊዝ ሕዝብ አንዴ በደረሰበት ችግር በተለይ ወዛደሩ ሰላማዊ ሰልፍ እና በእሷ ቤተ መንግሥት ዙሪያ ነበር የሚያል ሕዝቡ ታዲያ የሚያሰማው መፈክር ብሬድ 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 ብሬድ፣ ዳቦ ዳቦ ዳቦ። ሰማች እሷና ምንድን ነው ሕዝቡ እያለ ያለው? ዳቦ ዳቦ እያሉ ነው። እሷ አልገባትም። እነሱ ቸግሮናል የሚለው እንጀራ ይደርቆብኛል ትላለህ እኮ መበላ የለም ለማለት። እነሱም ብሬድ ነበር የሚሉት እንደ ባህላቸውና እሷ ምን አለች? ችግራቸው ስለማታውቅ ሂሰይ ወርንች ግብ ለመኬክ ዳቦ አጥሮ እንዴ? አዎ ኬክ ማሰባቸዋል። ኬክ አይሆንም እንዴ ዳቦ ከሌለ? ስብሓን በጸጋ የሚኖር ሰው የድሆች ችግር አይረዳም። إسلام ولهذا جعل الإسلام واجبا على كل مسلم كي يتذوق شدائد الجوع. يرحب أبادنة اللي كمس واجب رمضان يفكر سو وانجل كبال. لذلك ابن حزم تلاقوا إمام تلاقوا فقيه من بارد ابن حزم أني لالو كزينا بوهالا رمضان أوقون لمافكا إما كو وانجل اللمبيان رمضان هو أفكر سو وانجل كبال. الله واجب على مافكر كلكل በዚህ ተጨባጭ ሰው የድሆችን ችግር እንዲያውቅ ያደርገው። ሒነ ዛት የኩኑ ዓጢፈን ዐለ ልፉቀራ ወረሒመን ቢضዓፋ። ያኔ ይህ ሰው ምን ይሆናል? ለድሆች አዛኝ፣ ለችግሮቹ ተቆርቋሪ አስባብ ይሆናል። ወአንተ ተሱሙ ምን ሱብሒ ለልመግሪብ። የሚገርመው ረመዳን እንኳ ብንጾም ከሱብሒ በኋላ ከሱብሒ እስከ መግሪብ ነው የምንጾመው አንድ ቀን። ስናፈጥር ደግሞ ንፍጥሩ በጣዓም ሸሒይ በሚጣፍጥ ተምሯል። ሾርባው ምኑ ስብሓን ስማችሁ ሁሉ ነገር አለ። ነገር ግን በሁናከ መን የሱሙ ደህር ዓመት ይጾማል። አንተስ 11 ሰዓት ያህል ቆይታ 12 ሰዓት ያህል የምታፈጥር በጣም ለሚጣፍጥ ምግብ ዓመቱን ሙላ ግን ረመዳን የሆነበት ሰው አለ። ይሄን እንድትሰማው ከውስጥ በሚደረግ ጥሪ እንድትሰማው ያደርጋል። ለዛም ነው ታላቁ ነቢይ የነቢዩላህ ያዕቁብ ልጅ
የኢብራሂም ዓለይሂ ሰላም የልጅ ልጅ የሆኑት ነቢዩላህ ዩሱፍ እሳቸው የግብፅ የኢኮኖሚ ሚኒስተር፣ ያኔ ኢኮኖሚ ሚኒስተር ማለት ፕራይም ሚኒስተር እንደማለት ነው በእነሱ ዘመን። የግብፅ መካዝኖች ሁሉ በእጁ ሆነው ጾምን ያበዙ ነበር። ወቀድ ሩያ አነ ዩሱፍ ካነ ዩክሲሩ ሲያም ወሁወ ዐላ ኸዛኢኒል አርድ። ከዛም ቂለ ለሁ ጠየቁት ሊመ ተድዑ ወአንተ ዐላ ኸዛኢኒል አርድ፣ አንተ የኢኮኖሚ ሚኒስተር ተቆጣጣሪ ሆነ ለምን ነው የምትራበው አሉት። ፈቃል ነቢዩላህ ዩሱፍ ምን አለ? ወአኻፉ ኢዛ ሸቢዕቱ አን አንሳ ጁዐል ፈቂር፣ እኔ እኮ ጥግብ ብዬ ከበላው የድሆቹን ረሃብ እረሳለሁ ብዬ ስለምሰጋ ነው። እያችሁ አንድ ሰው ሲርበው የረሃብተኞች ስሜት ውስጡ እንዲንጸባረቅ ለድሆችን እንዲያዝን ያደርገዋል። ሲያዝንም አዛኙ ጌታ ያዝንለታል። ነቢያችን ምን ይላሉ? አራሒሙን ለነዛ አዛኙ የርሐሙሁም ረሕማን፣ አዛኙ ጌታ ያዝንላቸዋል። እርሐሙ መን ፊል አርድ፣ መሬት ላይ ላለ ፍጡራን እዘኑ። የርሐሙኩም መን ፊ ሰማ፣ ከበላይ ያለው ጌታችሁ ያዝንላት ዘንድ ይላሉ። ረዋሁ አቡ ዳውድ ወትርሚዚ። ኢዛ ሩእየ ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ምን ይላሉ? ረመዳን ሲገርሱት ሸህሩል ሙዋስ፣ የመተያየት ነው፣ አንዱ ለአንዱ የሚጨነቅበት ወር ይሉታል ነቢ ሰለላሁ ዐለይሂ ወሰለም። አንተ ርቦ ከዛ በኋላ ረሃብተኛ ስታይ ውስጥ በጣም አዛኝ እንዲሆን ያደርገዋል። ዘጠነኛው ረመዳን ከሚያስተምረን ትምህርቶች ውስጥ ሱርዓቱ ዘዋሊ ዱንያ፣ ዱንያ በፍጥነት የምትከናከን ዕድሜዋ አጭር እንደሆነች እንማርበታለን። ኩና ነንተظሩ ረመዳን ቢለህፈትን ወሸውቅ፣ እስኪያስቡ ከተወሰነ ቀን በፊት ረመዳንን በጉጉት ስንጠብቀው ነበር አይደል? ወሃከዛ ወሃ ሁወ ዘሀበ በዕዱ አያሚ፣ አሁን ግማሹ ቀኑ ተጠና። ወሃከዛ የዝሀቡ ዑምሩ፣ ልክ እንደዚሁ ዕድሜያችሁ ይሄዳል የሚለውን ሮበር ይሰጠናል። ወሩ ሲጠናቀቅ ይኸው አሁን ሚሊኒየሙ ከገባ 4 ዓመት ሆኖ አይደል እንዴ? አትኩ ሳናስበው አዲሱ ዓመት ይኸው እየተጠናቀቀ ነው። ሱብሓነላህ። ረመዳን ሌላው ከሚያስተምረን ትምህርት ውስጥ ወሩ ገብቶ ልክ በፍጥነት ሲወጣ ዓመቱን ሙሉ እንደመሄድ ዕድሜያችንን በዚሁ ፍጥነት እንደሚጓዝ ጥቆማ ያደርገልናል። عن ابن عمر رضي الله عنهما قال أخذ رسول الله بمنكبي فقال ابن عمر ነቢያችን ሰለላሁ ዐለይሂ ወሰለም አንዴ ያዙኝና ሲመክሩት የዱንያን አጭርነት ሲገልጹለት ለሚቀጥለው ዓለም መዘጋጀት እንዳለበት ሲጠቁሙት ኩን አሉ ፊ ዱንያ አነከ ገሪብ፣ እንግዛ ሆነህ ወደ ዱንያ ላይ አው ዓቢሩ ሰቢል፣ አሊያም አልፎ ሀጅ መንገደኛ ዱንያ እንዲህ እያለ። ወካነ ብን ዑመር ይህን ማስተምሮታቸውን ተቀብለው የዑመር ብን ልኸጣብ ልጅ ዓብዱላህ ብን ዑመር ረዲየላሁ ዐንሁማ ምን ይላል? የቁል ኢዛ አምሰይተ፣ ስታመሽ ፈላ ተንተዝር ሰባሕ፣ ንጋቱን አትጠብቅ። ወኢዛ አስበሕተ፣ ስታነጋ ፈላ ተንተዝር ልመሳእ፣ ምሽትን እንዳትጠብቅ። ወኹዝ ምን ስሓቲከ ሊመረዲክ፣ ከጤንነትህ ለበሽታ ያዝለት። ወሚን ሐያቲከ ሊመውት፣ ከሕይወትህ ለሞት ያዝለት። ዱንያ ላይ የመኖር ዕድል ተሰጥቷል። ተጠቀም፣ አጭር ነው፣ ትጠፋለች ይለናል። ወለቀድ አሕሰነ ልቃኢሉ፣ ይህንም ተጨባጭ የተረዳው ተናጋሪ ምን ይላል? ኢነ ሊላሂ ዒባደን ሑጠማ ጠለቁ ዱንያ ወኻፉ ልፊተና ነظሩ ፊሃ ፈለማ ዓሊሙ አነሃ ለይሰት ሊሐይን ወጠና ጀዐሉሃ ሉጀተን ወተኸዙ ሳሊሐል አዕማሊ ፊሃ ሱፉና። አላህ ምን ቅባሮች አሉት ይለናል። ይህ ገጣሚ ፈጢን የሆኑ ፊብ የሆኑ ጠለቁ ዱንያ ወኻፉ ልፊተና፣ ዱንያም በሶስት ፈቷት፣ ፈተናዋን በመፍራት ስራ ለመስራት ማለት አይደለም፣ ከፍቅሯ ጋር ተፋቱ። ነظሩ ፊሃ ፈለማ ዓሊሙ፣ ተመለከቱ ባወቁም ጊዜ አነሃ ለይሰት ሊሐይን ወጠና፣ ሕያው ለሆነ ሰው መኖሪያ
ዓለሙን ሲረዱ ጀዓሉ ሐጀተን ጠንጃር ገያዟት ወተቀዱ ሷሊሐል አዕማል ፊሃ ሱፉን ተግባባን። መልካምን ሥራ እንደ መርከብ አድርገው ተጓዙባት። ረመዳን ከሚሰጠን አንዱና ትልቁ ትምህርት ውስጥ ዱንያ በፍጥነት እንደምትጠናቀቅ እስኪ ዕድሜዎቻችንን መለስ ብለን እንጣም የዱንያን አጭርነት እንረዳለን። ሌላው ረመዳን ከሚያስተምረን ትምህርት ውስጥ ምናልባት አስረኛው ነተዓለሙ ፊህ ትዕግስትን እንማር ያደርግናል። የቁሉ ዑለማኡ ወሰውም ተርቢየቱን ዐለ ሰብሪ ጾም ውስጥ በትዕግስት ላይ መማር ይገኝበታል። ፈሳኢሙ የዲሩ አማመሁ ሸሂዩል ጊዛ አንድ ሰው ቢጾመው ፊቱ እኮ ሚጣ ምግብ እያለ ነው። ጥሩ ምግቦች ተዘጋጅተው እሱ ግን ጾመኛ ነው አልበላም ይላል። ወያዕጠሽ ወበይነ የደይሂ ማኡን ባሪድ ቀዝቃዛዋ ፊቱ እያለ የተለያዩ ጁስ ጭማቂው እያለ ይጾማል። ይህ ምን ያስተማረው? ከስሜቱ መቆጠብ ከሚፈልገው ነገር መሸሸትን እያስተማረው ነው። ፈአዩ መድረሰትን ተኩኑ ቢተዓሊም ሰብር ጀሚል ከመድረሰት ሲያም يفتح الإسلام إجباريا للمسلمين في رمضان وتطوعا في غير رمضان قديت كي نصوم يا الله من أين بتمرين الدنيا اسلمنا بعمت عندي ضرورة نكفته